አሜሪካ መሄድ አልፈልግም ብሮ። 7 ዘር ያኔ ብፈልግ አሜሪካ መሄድ ትችላለሁ። ብዙ ነፍ ቤተሰብ ያለ ቤተሰብ ተሆነ አጎቴ፣ ወንድሜ፣ እህቶች እዛ ነው ያሉት። መሄድ እችላለሁ። ማንም ይከልክልኛል። አልፈልግም አሜሪካ መሄድ። ምንድን የተለየ ነገር ያለው ከዚህ ሀገር? የዚህ ሀገር እዚህ ሀገር እኮ ይበልጣል። ወረቀት አለኝ። ወረቀት ስላለኝ መሰለኝ ወደ ፈለግኩበት ሀገር እየሄድኩኝ ያሉት። አንቺ ነሽ ደግሞ አሌክስ ትግራዋይ ነው። እኔ ትግርኛን አልፈልግም። ኢቨን አንዳንድ ኤርትራዎች እዛ ስታሽቃብጡ ነበር። ኢቨን ትግርኛ ትግራዋይ ኤርትራዊ አላለችም። ትግርኛ ነው የተባልከው። አንድ እንደ ሰው ማሰብ ነበረባችሁ። ሁሉ ጊዜ አንዳንድ ጊዜ ሰው ዝም ሲል ማውራት ጠፍቶን አይደለም። ህዝብ እንዳይነካ፣ ሀገር እንዳይነካ፣ ቤተሰቦች እንዳይነካ። ኢቨን እናት የተዘቅዘቃ ስትሰድብ ራሷ ከኢንስታግራም ፎቶ ስክሪንሻት አርጋ አንስታ ስትሰጣቸው እናቴ ስትሰደብ ምንም አላልኳቸውም። ከማንም በላይ እናንተ ብዘቀዝቋት ሶሻል ሚዲያ ላይ ከማንም በላይ ከፍ ብላ እየኖረች ያሉት። አሁን ደግሞ የማን ሪስፔክት ያለው ደግሞ በደንብ አድርጋችሁ እያወቃችሁት ራሳችን በራሳችን ማለት ነው። እና ስለምንም ነገር እኔ አያገባኝም። አይወዳትም በል ኢቭን ከማን እንደተማርኩ ልንገራቸው። ማርያም ይሄ ሁሉ ዝምታ በምናምን ያለፉበት ነገር ስለሆነ ከማን ተማርክ ብትሉኝ ከኔ የጂጂ ልጅ ጋር ከሳምሪ እና ከልጁ ጋር በዛ ነው የተማርኩት። በቃ ለምነካኛ አትበኝ ጂጂ ማርያምን ግን በስነሱ ነው የተማርኩት። ገባችኋ? ፍቅር ካለ በቃ እስከ መጨረሻ ለምን የመጣ ይምጣ፣ ለምን የሄዳ ሄድም ምንም የሚለየው ነገር የለም። እኔ እኮ አይዶን ኬድ ብዬ ኮመተው ይችላል፣ ግን አልችልም ብሮ። እንደዛ ላደርግ አልችልም። የግድ ሰው ማውራት አለበት እንዴ? አሁን እንደ ሰው አንተ አሁን ዮኒ ማኛ ማለት በስም አሁን ድንፉስ ቅዱስ ትልቅ ሰው ነው። አታደርሰኝም። አንተ እኔን ወላሂ አታደርሰኝም። ብትወልደኝ አታደርሰኝም። ማርያምን እኔ ነኝ ብትወልደኝ አታደርሰኝም። አንተ ዮኒ ማኛ ሻርክ የታናሽ ነኝ። ሌላው ቢቀር ማለት ነው እናቷን ሳባርጋችሁ ሌዚን ሳባርጋችሁ ኦኬ ምንድን ነው የማያጣላችሁ? በውስጥም ጨርሶ ማለት ይቻላችሁ። ምክንያቱም እናንተ ጥቅም ይቀራችኋል። አንዳንድ ጥቅም 24 ሀውር ሴቶች እየነካካችሁ እናቶች እየነካካችሁ ስትሳደቡ የምትውሉት እኮ ጥቅማችሁን እንድታይጎድልም። ለህዝብ አስባችሁ አታውቁም። ለህዝብ የሚያስብ በሃይማኖት አይነካካም፣ በዘር አይነካካም፣ በፖለቲካ አይነካካም። አርፎን ቁጭ የሚለው ሀገር አለ፣ ክልል አለ፣ ደንስ ጨፍር፣ ባንዲራህን ያዝ። የግድ መጣላት የለብህም በሃይማኖትና በብሔር። ኦኬ ማንም ሰው ደግሞ ጋይስ ቅድም ይሄ ነገር እንደሚመጣ አውቄ ነው እኔ ለራሱ በትንሽ አድርጊ ሙሉ ጥያቄ የምልሳለሁ ብዬ የመጣሁት ይህን ስላወቅሁ ስለማታስቀምጠን ስለማለት ነው። ትፉክ ብሮ ወይት አንድ ሰው ላስገባ። ወይት ጋይስ ኦኬ አይ ዊል ቼክ ኢት ብሮ። አሁን ሰው ሰላም ነው እና እጃ ካሰዋለሁ የራሳቸው ጉዳይ ነው። ለማንኛውም አንተ በቃ ጀግና፣ በእውነት ምንም ነገር አላወራህም። የጨዋ ነገር ነበር ስትመልስ የነበረው። እሷም በቃ የሚፈልገች አንተ ፕሮቴክት እያደረገችህ ነበር። ብዙ ነገር ሊያወሩ ነበር የመጡት። በተለይ ሻርክ የሚባለውን በደንብ አንተ እንዲቀጠቅጥህ ነበር የመጣው። የድሮ የማንነትህን እንኳን የድሮ ነገር አንስቶ አንተን እንዲያስጨፈጭፍህን የመጣው ዘር እንዲያነካካ ነበር የመጣው። አንተ ግን ጀግና፣ በእውነት ምንም ነገር ምትቀጥል የወጣው። ኤኒዌይስ እነዚህ ሰዎች በትክክል ፖለቲካ ለመስራት ነው እንጂ ሁለቱ ኢቨን እናትና ልጅ ሊያስታርቁ አይደለም የመጡት። ዮኒ ማኛ በውስጥ እየጻፍኩለት ነበረ፣ እያወራን ነበረ። ማስረጃ አድርግልሃለሁ ከፈለግ። ለእሱ እየተሰደበችው የነበረውን ማስረጃ እኔ ለአንተ ልላክልህ ብዬዋለሁኝ። እሱን እንኳን ሊቀበል አልፈለገም። በስንት መከራ ነው ባይዘው እኔን ያስገባኝ። እሺ አሌክስ እንዲጨፈጨፍ ብቻ ነበር የፈለገው። እኔ ደግሞ መጨረሻ ላይ ጭቅጭቅ የገባሁት አሌክስ ብቻውን ነበረ። ዲፌንት የሚያደርግለት ሰው አልነበረም።
ኦንሊ ቲንግ ዴዚ ነበረች። አንዳንድ ጊዜ ደግሞ አይገባትም ነበር አማርኛው ምናምን እና እነሱ ኦልሬዲ ተዘጋጅተው ነው የመጡት እና ባይዘወይ ይሄ እነዘር ምናምን ምናምን ባይዘወይ እኔ ማለት ነው እኔ የአሌክስ ዘመድ ነኝ። ባሌ አማራ ነው። ከሱ 2 ልጆች ወልጃለሁ። ኦኬ እንደ ዘር ከወሰዳችሁት ማለት ነው። ዘር ምንም አያመጣም። ፍቅር ትልቅ ነገር ነው። ኢትዮጵያ ውስጥ ያልተዋለደ ሰው የለም እና እባካችሁ በዘር በምናምን አትውሰዱት። እሷ አዎ ብለዋለች፣ አንተ ትግራዋይ ስለሆንክ ልጄ እንድታገባ አልፈልግም ብለዋለች። ልጅቷ ግን ምንም የምታውቀው ነገር የለም። ስለዚህ እባካችሁ በዘር በምናምን አትውሰዱት። የእኛም ልጆች እባካችሁ ታገሱ። ልጅቷ ምንም የምታውቀው ነገር የለም። ባይዘ ታፍና ያደገች ልጅ ናት። እኔ ምንም ነገር ማድረግ አልፈልግም፣ ምንም ማለት አልፈልግም ለእናትየው። እዚህ ጋር ግን እሷ ሳይኮሎጂ ያስፈልጋታል። በጣም ትልቅ እንትን ሳይኮሎጂ ያስፈልጋታል። እሰማሃለሁ። አሌክሶ ሰላም ብራዘር ዘብሩ ደሰንዳይዲ አማንዲ መሲ ጀነራል ሁላችሁ እንዴት ናችሁ? ያው እያየነው ነው፣ ሁሉም ሰው እያየው ስለሆነ አሌክሶ አሁን እያደረገው ያለው ኦብቪስሊ ለመረዳዳት ነበር የገባው። ይቅርታ ለማለት እናቷን ማለት ነው ስለመፍጠር ብዬ ነው ከእናቷ ጋር እያየው ስለነበር እና አሁን አንተ እዛ ቁጭ ብለህ ያለ እንግሊዝኛ ብዙ ስለማሰማ ብዙ ላይ ያልሆነ ነገር እየተወራ ነበር። በተለይ ደግሞ በተለይ ኤክስ ገርፍሬንድ አካውንት ወስደው ነበር፣ የድሮ ፍቅረኛው አካውንት ወስደው ነበር እየተባለ ቁጭ ብለህ ነበር እየሰማ ነበር። እኛ እናውቋለን የድሮ አካውንት ማን ነው የወሰደው? አሮጊት የሆነ ሴትዮ ነበረች። ለእርዳታ ብለህ አካውንት ከፍተህ 24 ሰዓት ላይቭ ቁጭ ብለህ እየዋልክ ታማ የነበረችው ሴትዮ የራስን አካውንት ከፍተህ የረዳት ነበር። የአንተ ፋሚሊ እነ ፍቃዱ 24 ሰዓት ላይቭ ቁጭ አትበል ትምህርትን ተማር ብለው በዛ ምክንያት የረዳት የነበረውን ሴትዮ በዛ ነበር አካውንቱን የተጣላችሁ። ፍቅረኛ አይደለችም አይደል? አንተ አሁን ክሊር ማድረግ ነበረ። ሪኮርድ አድርገው እኮ አሁን እነሱ የድሮ ፍቅረኛው አካውንት በልቶ ነበር የዲዚ አካውንት ለመብላት ነው ብሎ ፖለቲካ እየሰሩብህ ነበር፣ በእንግሊዝኛ እያወሩ ማለት ነው። ሶ ሆን ተብሎ አሁን የዲዚን እናት እዚህ ባታወራ ደስ ይለኛል። ቢኮዝ ዲዚ ራሷ ኢንስታግራም ላይ እያወራች ስለሆነ በአንተ ቢወራ ኢትስ ኖት ሪሊ ኩል። ቢኮዝ በቃ ፍቅረኛ ስለሆነ አንተ በቃ ስለ ዲዚ ብቻ አውራና ስለ ዲዚ እናት ምናምን ብዙ ባታወራ አሪፍ ነው። እያወራም አይደለም ኢስኩ ያው ጸቡ እንዴት እንደመጣ ላይ ክሊር አርገው ላይ ከባዶ ተነስተ የዲዚ እናት እንዳልሰደብ ነገራቸው ላይ ቴዎዝ ሚት እያደረጉ ምናምን እያወራ አልነበረም። እና የዲዚ እናት የሆነ ፋውል ሰርታለች። ያው ዲዚ ለጥፈዋለች። የተሳሳተችውም ስህተት ነው። እናት ናት። ኦብቪየስሊ ዊ ሪስፔክት ዳ ባህላችን ካልቸራችን ነው። የእናት ክብር አለን። ትግራዩን አማራውን ደሴም ፒፑ አሁን መሲ የአንተ ላይ የአክስት ልጅ ምናምን ይጋይስ አር ክሎዝ ፋሚሊ ናችሁ። ግን እሱ የአማራ ባል ነው ያለ ወደ ዘረኝነት አስገብተው ወዳልሆነ ነገር በቃ ላይ ሰው ለመሰብሰብ ብለው ምናምን የሰሩት ነገር በጣም ነው የሚያሳፍረው። እኔ ማለት የምፈልገው ግን ክሊር አርገው ኤክስ ገርፍሬንድ አካውንት ወስደው ነበር የሚለው ነገር ሪኮርድ ተደርጎ አይቼዋለሁ። አሁን ተለጥፎ ማለት ነው። ክሊር አድርገው ዊ ነው። እኔ ስለነበርኩ ነው የዛኔ ታማ ነበር ሴትዮዋ ልትረዳት ፈልገ 24 ሰዓት አዲስ ነበር ከዛኔ ያነው እና የረዳት ስለነበር እነ ፍቃዱ ምናምን ተው በቃ አንተ 24 ሰዓት ላይ ባትቆም ብሎ በዛ ነበር ጸቡ አካውንቱ ምናምን የተዘጋው። ግን ላይክ መጥቶ በሁሉም አጀንዳ ላይ ኤቭሪዋን ላይ ስህተቱ ወደ እነሱ ስለሄደ በሁሉም አጀንዳ ላይ ስለተበለጡ ያልሆነ ነገር በቃ ገርፍሬንድ ኤክስ ነበረች ምናምን ብሎ በእንግሊዝኛው እያወሩ ስም ማጥፋት ጀመሩ ማለት ነው። that was not really good። እና እኔ የምነግርህ አሌክሶ ወደ እናት ምናምን አትግባ፣ በውስጥ ጨርሱት። ዲዚም ላይ ዲፕረስ ልትሆን ትችላለች። እናቷም በጣም አንግሪ ሆና ስታወራ ራስሽን ማጥፋት ትችላለች። እናቱ ነው አሁን ራስን አጥፋ ምናምን የሚል የለም። it's not really good። የፈለገው እኔ ፋውል ብሰራ እናቴ ራስን አጥፋ አትለኝም። እና የዲዚ ናት ኢንስታግራም ላይ ፖስት ያደረገችውን ዲዚ አይቼዋለሁ። በጣም ያሳዝናል። እንዴት አንድ እናት
ራስሽን ከፈለግሽ አጥፊ ምናምን ልትል አይገባም። ሪሊ የፈለገውን መጥፎ ነገር ብታወራ ዲዚ እናቷ ራስሽን ግደይ ምናምን ማለት አልነበረባትም። በዛም ብዙ ሰው ተቆጥቷል። አንተ ላይ ዲፕሊ ወደ ማዘር ገብተህ ምናምን ብዙ አታውራ አሌክሱ። ዲዚ የነገረችም ነገር ካለ ያስገባት ነገር ከኖርዌይ በመምጣቴ በፊት ማለት ነው። ላይክ የኖርዌይ ቅዳሜ ነበርና ከቤት ከመውጣቴ በፊት አርብ አውርተናል ከእናቷ ጋር ገባ። አውርተን ተነጋግረን እንደዚህ አርግ እባክህን በሚቀጥለው እንደዚህ ተባብለን ማውራት ዲፕል ገብቼ ማውራት አልፈልግም ስለዛ ነገር ምንም ነገር እሺ አልጓት። በቃ ችግር የለውም አትጨነቂ፣ ምንም ነገር እሷ የሚጎዳ ነገር የለውም። ትምጣ ከፈለገች ምንም ነገር ሚስጡ የሚጎዳ ነገር የለውም። ሙሴራ አልባት ምንም ነገር የለም አትጨነቅ፣ ስለዚህ ብቻ ይሄንን አድርግልኝ አለች። ችግር የለውም እኔ አዋራታለሁ እና ብቻ የምወስንበት ነገር የለም። ከልጅቷ ጋር ተነጋግሬ መጨረሻሽን እነግርሻለሁ አልኳት። ገባ